ፈትለወርቅና ፍስሐ መንጁስ ሊስት ያደረጓቸው 118 የትግራይ አክቲቪስቶችን፣ ጋዜጠኞችን፣ የሚዲያ ሰዎችን፣ የፖለቲካ ድርጅት መሪዎችን እና የአደባባይ ምሁራንን ነው የለዩት። 118 ማለት ነው። ከነዚህ ውስጥ ወደ 23 የሚሆኑት ቁልፍ ደረጃ በቁጥር 1 የተቀመጡት ሊስታቸው ደርሶናል። እነዚህን ሊስታቸውን እናቀርባለን ማለት ነው። ይህን ስናቀርብ እንደ እድል ሆኖ እንግዲህ ፈርተው ማሰርም እንዲያቆሙ ማለት ነው። በሁለት ምክንያት ነው ይህን የማቀርበው። አንደኛ መረጃው መውጣቱን እንዲያውቁት፣ ሁለተኛ መረጃው ከወጣ ደግሞ ድርጊቱን ቢፈጽሙ ይሄው የተባለው ስለሚባል እንዲያቆሙ፣ ምናልባት ሶስተኛም የስማቸው ሊስት የተደረጉ ሰዎች ለግላቸው ጥንቃቄ እንዲወስዱ ነው። ሶስተኛም ካለ ስለዚህ ለጊዜው 23 ሰዎችን ስማቸውን አነሳሉ። በአጠቃላይ ግን በቁጥጥር ስር እንዲውሉ እና ማስፈራሪያ እንዲደርሳቸው ሊስት አውት የተደረጉት 118 ናቸው። በቁጥር 1 የተጠቀሰው ዳንኤል ብርሃነ ነው። ዳንኤል ብርሃነን ታውቁታላችሁ። ከብዙ ጊዜ ጀምሮ የህግ ሰው ነው፣ አክቲቪስት ነው፣ የትግራይ አክቲቪስት ነው። ክሪቲካል ነው በህወሓት ላይ፣ በተለይ ከቅርብ ጊዜ ወዲህ በጣም ክሪቲካል ነው። አንዱ ዳንኤል ብርሃነ ነው ሊስት የተደረገው። የቁጥር 1 የተጻፈውም ዳንኤል ብርሃነ ነው። ሁለተኛ አንዳንዶቹን አላቃቸውም፣ ነጋዘሩ የሚባል ሁለተኛ ነው። ሊስታቸውን መጻፍ ለምትፈልጉ እየጻፋችሁ ይሉ። ሶስተኛ አማኑኤል መረሳ የሚባል ነው። አራተኛ ዘርአይ ኃይለማርያም፣ አምስተኛ ዮሴፍ ኃይለማርያም። እንግዲህ አይዶ ነው ዘርአይና ዮሴፍ ወንድማማቾች ሆኖ አላውቅም። ስድስተኛ ዶክተር ደጀን መዝገቡ። ዶክተር ደጀን የምታውቁት ነው። የዚህ የምክር ቤት ውስጥም ያን ጌታቸው ያደራጁት ምክር ቤት ውስጥ ተቃዋሚ ፓርቲን በመወከል የምክር ቤቱ አፈጉባኤ ምክትል አፈጉባኤ ነበረ መሰለኝ ዶክተር ደጀን መዝገቡ። ሰባተኛ አድሃኖም ሰርጸ። ስምንተኛ አቤል ጽጋቡ። 9 በርሄ ደስታ። 10 ነጋሲ ካልአዩ። 11 አለምሰገድ አረጋይ። 12 አምዶም ገብረስላሴ። አምዶምንም የምታውቁት ስለሆነ ማለት። 13 ንጉሴ አረፈ። 14 አሉላ ኃይሉ። አሉላንም ታውቁታላችሁ እያስባለሁ። አሉላ ኃይሉ የአሉላ ሰለሞን አይደለም፣ አሉላ ኃይሉ የሚባለው። 15 ሀፍቶም ኃይለ። 16 ሄለን ኪሮስ። 17 ቢኒያም ግርማይ። 18 አቤል ጉሽ። 19 ኃይሉ ጎደፋይ። 20 የማነ ካሳ። 21 ዶክተር ገብረየሱስ ተክሉ። በጣም ነው ማዝነው ዶክተር ገብረየሱስ። በጣም ዶክተር ገብረየሱስ ተክሉ። 22 ተስፋዬ ሀፍቱ። 23 ዮሐንስ ብርሃነ። እነዚህ በቁጥር 1 ካታጎሪ አውጥተዋል። ማስፈራሪያ የሚደርሳቸው እምቢ ካሉ የሚታሰሩ ተብለው ደብረጽዮን የፈትለወርቅና ጀነራል ፍስሐ መንጁስ ነው የለዩት። መዳይት ከበደ የለም ባለኝ መረጃ። እነዚህን ሰዎች ነው የለዩዋቸው። ውሳኔው ትላንትና ነው የወሰኑት። ወታደራዊ ኮማንዶ በኋላ ላይ ቀጣይ መረጃ አነሳላችኋለሁ። ስለዚህ ወደ ሙሉ ጦርነት የምንገባ ከሆነ ተቃውሞ የሚያሰሙትን ሰዎች ቀድመን ማፈን አለብን፣ ቀድመን ማሰር አለብን ብለው ወደ እስር። ይሄን ደግሞ አዲስ ነገር እንዳይመስላችሁ።
ይሄ አስቀድመው ፈትለወርቅ በግልጽ ነግራቸዋል። ወጥታ ተናግራለች። በነገራችን ጌታቸው እንትና ፕሮግራሙን ሰርቶት አምጥቼ አሳይቻቸዋል። ዳንኤል ብርሃነ ከዚህ በኋላ ከኛ አስተሳሰብና ከኛ አመለካከት ውጪ የሚያራምዱ የሚዲያ ሰዎች ካሉ እርምጃ እንወስዳለን ብላ በአደባባይ ነው የተናገረችው። እሷ ብቻ ሳይሆን የጦርነት አዋጁን አክሱም ላይ ያወጀው ምግበይ አክሱም ላይ ቆሞ ሚሊቴሪውን ብቻ አይደለም መከተ የሚባለውን የሚቃወም ካለ ህጋዊ እርምጃ እንወስዳለን ያለው። አንታገስም ነው ያለችው እሷ። ስለዚህ በሚመራው ከዚህ በፊትም ነግሬያቸዋለሁ፣ ፈትለወርቅ ነው፣ ሞንጆሪኖ ነው የምትመራው ቲሙ። ያንን ቲም ወስደው ሚሊቴሪውን ብቻ አይደለም አይደገምም ያሉትን ብቻ አይደለም የሚዲያ ሰዎችም እኛ ከምናስበው ውጪ እኛን የሚያደናቅፍ በተለይ መከተን የሚያደናቅፍ የመከተ ኃይሎች የሚባሉትን የሚያደናቅፍ ካለ አንታገስም፣ እርምጃ እንወስዳለን ያሉት። በዛ ሊስት መሰረት ነው እነ ዳንኤል ብርሃነ፣ ነጋዘሩ፣ አማኑኤል መረሳ፣ ዘራይ ኃይለማርያም፣ ዮሴፍ ኃይለማርያም፣ ዶክተር ደጀን መዝገቡ፣ አድሃኖም ሰርጸ፣ አቤል ጽጋቡ፣ በረሃ ደስታ፣ ነጋሲ ካላይ፣ አለምሰገድ አረጋይ፣ አምዶም ገብረስላሴ፣ ንጉሱ አረፈ፣ አሉላ ኃይሉ፣ ሀፍቶም ኃይለ፣ ሄለን ኪሮስ፣ ቢንያም ግርማይ፣ አቤል ጉሽ፣ ኃይሉ ጎደፋይ፣ የማነ ካሳ፣ ዶክተር ገብረ ኢየሱስ ተክሉ፣ ተስፋዬ አፍቱና ዮሐንስ ብርሃነ ላይ እርምጃ ለመውሰድ የታሰበው ማለት ነው። አማራ ክልል ማጆሪቲ የኢትዮጵያ ሰራዊት አስገብቶ ግን ፋኖን ማሸነፍ አልቻለም። ማሸነፍ አይደለም ራሱን መከላከል አልቻለም። መከላከያ ከፋኖ ኃይሎች ጥቃት ራሱን ማዳን አልቻለም። ብርጌዶቹ፣ ክፍለ ጦሮቹ በየቦታው የምታዩት ነው። ሶሻል ሚዲያ ስታዩ መቼም አስማት አይደለም ፋኖ እንደዚህ የሚያደርገው። የጅብ ቆዳ ለብሰው ሄዱ ምናምን ብሎ አብይ አህመድ የሚቀልድበት እንደዛ አይደለም። መሬት ላይ ያለው እሱ አይደለም። እና አማራ ሳልጨርስ የአማራ ነገር መጨረስ አለብኝ ወይም በጣም ማዳከም አለብኝ፣ ድጋሚ ላይ እንዳይነሱ አድርጌ በሚሊሻ ማኔጅ የሚደረግ ክልል አድርጌ እነ ወደ ትግራይና ወደ ኤርትራ ምዘምተው ነው የሚላቸው። ሰውየው መቼ ነው የሚዘምተው? መቼ ነው ጦርነት የሚጀምረው? ብቸኛ የሚወስነው እሱ ነው። አማካሪ የለው። ብርሃኑ ጁላ የሚያውቅ አይደለም ምናምን ሊያውቅ አይችልም። ብቸኛው ነሸጥ ሲያደርገው ይሄዳል። እንጀምር ሊል ይችላል። ግን አሁን ያለው አቋሙ ግን አማራን ግን አንድ ነገር ማድረግ አለብኝ፣ ጉድ ያደርገኛል፣ እኔ በዚህ በኩል ትግራይ ሲሄድ እሱ በአቋራጭ ባህር ዳርን ይዞ ወደዚህ ይመጣብኛል የሚል እና ይሄን እንደ መስመር ተጠቅሞ እንደ አንድ እንትን ሊጠቀምብኝ ይችላል፣ የዱላ ቅብብል አይነት ሊጠቀምብኝ ይችላል ብሎ ስላሰበ አማራ ቶሎ ጨርሱልኝ ነው እያለ ያለው። ኢትዮጵያ መከላከያ ሰራዊት አባላት ደግሞ ጀነራሎቹ ደግሞ የሚሰጡት ተስፋ ትክክል አይደለም፣ መረጃው ትክክል አይደለም። መሬት ላይ ያለውና ወደ ላይ የሚሄደው ሪፖርት ለየብቻ ነው። አንደኛ ስፍር ቁጥር የሌለው ወታደር እየጠፋ ነው፣ ወደ ቤቱ የጦርነት ድባብ እየመጣ ነው ብሎ እየጠፋ ነው። ቲዲኤፍ ሲባል ድሮን ቆመታ ሲባል ነገር ሊጀምር ነው እንዴ? ቲዲኤፍ ማ እንደዚህ ኮለ ትላንት የገጠመኝ ብሎ ፍርሃት ማለት ትራውማታይዝድ ነው። መከላከያ ጭንቀት አለው። ደግሞ ትላንት ጀግና ኤርትራ ሰራዊት እያሉ ያሞካሹትም አሉ። ከኋላ አለኩ ለምን ቀይ ባህር ተብሎ መጣውብ እየተባለ ያለ ኃይል አለ። መጣውብ የመረጃ ጉዳይ እነሱ እየተደባበቁ ነው እንጂ ተመልካቾች ይደባበቃሉ። መረጃ ማዶ ታውቃለህ፣ ኤርትራ በመረጃ 100% ማለት 99% ዝግት ነው፣ አያወሩም። ሰሞኑ ወሬ አለ መከላከያ ያሁን እነሱ እነ አጌና የሚያወሩት ሲያንሳቸው ነው፣ ድሮን ሲያንሳቸው አይደል የሚሉት። እንደዛ ሲሉ ሰማሁ አሉ፣ ሰው ይነገረኝ ነው። ድሮን ሲያንሳቸው ለቲዲኤፍ ነው። እነሱ አሁን በእነሱ ቤት ትግራይ ምንም የላት በራሷን ማትከላከልናት፣ ድሮንማ ዝም ብሎ እየተጫወተባቸው እኮ ሊጫወትባቸው እንደ ድሮ አይነት ስሜት ይኖራል። ትግራይ በቀደደላቸው ቦይ እንዲፈስ ነው የሚፈልጉት። እንደዚህ ነው እንዴ? በቁ ተናደው በቃኛ እርምጃ እንወሰዳ፣ የማን ህይወት ከማን ይረክሳል ብሎ እርምጃ ውስጥ እንዲገቡ አይደለም። እንደዛ አይደለም። በደንብ ይናበባሉ። በደንብ ነው የሚናበቡት። መረጃ አላቸው።
ከሁሉም በላይ ደግሞ ከትግራይ በላይ ደግሞ ማዶ ያለው መረጃ አለው። ምክንያቱም አብሮ ነበሩ ቤተመንግስት። ስንቶቻችሁ ታውቃላችሁ? ከአዳሃሉ ከአስመራ ፓላስ የሚደበቅ አንድ ነገር አዲስ አበባ እንደሌለ እኔ አውቃለሁ። አንድ ነገር የላቸው፣ የማያውቁት ነገር የላቸው። ምን አለ እገሌ ምን አለ እገሌ መረጃው ዛ አብረው ነበር። ትላንት እኮ አብረው ጽምዶ ሰርተው አብረው ነበር። ትላንት ሙሉ ሚስጥር ይቀባበላሉ። ኩሽራ ቤት ምናምን እገሌ ምን ይበላል፣ እገሌ ከማን ጋር ያወራል፣ እገሌ ጓደኛ ምንድን ነው፣ መረጃ ሙሉ ነው ማለት ነው። የመረጃ ጉድለት የለባቸው፣ ምንም የለባቸው። እና ትልቁ ሰሞኑ ወፍ ቴክኒካል ችግር ነው። አየር ኃይል ይልማን ጠይቁት እስቲ። ድንበር አካባቢ የወደቀው ድሮን ምን ሆኖ ነው በሉት። ቴክኒካል ነው። ሐጂ ኢብራሂም ለመምታት ሄደ ነው። ድንበር አፋር ድንበር ወደ ማዶ አታቆም፣ ጂኦሎኬት አታደርገው። ድንበሩ አታቆም። የኢትዮጵያና የኤርትራ ድንበር በአፋር በኩል የት አካባቢ እንደሆነ አታቆም። ድንበሩ አታቆም። ጂፒኤስ የላትም ድሮኗ። እና ሐጂ ኢብራሂም ፍለጋ ነው የሄደችው። ያቺ ድሮን ቴክኒካል ነው አይደለም የወደቀችው ቴክኒካል ነው። ቄሱም ዝም ምንም ዝም ነው የሚባለው። ዝም ያም ዝም ሲሳይ አገና ይሄን ሊያወራ አይችልም። መረጃ ሰው የለም እንዳይመስላችሁ። እነ ይልማ መራሳ ያው ጠፋች እኮ አድራሻዋ ጠፋ እኮ እንደሚሉ እርግጠኛ ለአብይ ሪፖርት እንደሚያደርጉለት እና እንደዛ ነው ነገሩ ያለው ሁኔታ እንደዛ ነው። ብዙ ነገሮች አሉ የማይነገሩ ብዬ ነው። እነሱ ራሳቸው በቅሎ የጠፋበት ነው በቅሎ የሚፈልገው፣ ወይ ፍየል የጠፋበት ነው ፍየል ጠፋብኝ ብሎ ኮምፕሌን የሚያደርገው እና ወይ ተሰረቀብኝ ምናምን የሚለው ወይ ሽፍታ አረዳት ፍየሌን አረደብኝ ምናምን ብሎ ኮምፕሌን የሚያደርገው ባለ ፍየሉ ነው። የራሱ ጉዳይ ነው፣ ራስ ማውራት አለበት። የትግራይ ፒስ ፎርስ እና የተከዜ ታጣቂ ናቸው። ፌዴራል መንግስቱ መደገፍ አለበት ወይ ዝም ብሎ ማየት አለበት ወይ? እንግዲህ እኔ እስከማውቀው ድረስ በይፋ ፌዴራል መንግስቱ የትግራይ ፒስ ፎርስን እደግፋለሁ ሲል አላየውም። በይፋ ያያችሁ ካላችሁ አላውቅም። በይፋ ወጥቶ የትግራይ ፒስ ፎርስን የማደራጀው እኔ ነኝ፣ የማስታጥቀው እኔ ነኝ፣ የማሰለጥነው እኔ ነኝ ያለበትን አላየው። ወደ ውስጥ ብንገባ ግን እንግዲህ እኔ እናንተን የምንነጋገረው የመንግስት አቋም አይደለም ማወራው። መደገፍ አለበት ብዬ ነው ማምነው። ማሰልጠን አለበት ብዬ ነው ማምነው። ለጦርነት አይደለም ግን የሚያሰለጥነው፣ ለጦርነት አይደለም የሚደግፈው። የሚያሰለጥነው የሚደግፈው የሚያስታጥቀውም ካስታጠቀውም የኔ አቋም ነው። ፕሊስ የመንግስት ምናምን አይደለም። መንግስትም አልጠየቅኳቸውም። አያስፈልገኝም። አቋም ለመውሰድ አያስፈልገኝም። ለምንድን ነው ብትሉኝ ጦርነቱን ለማስቀረት። ጦርነቱን ማስቀረት ማለት ምን ማለት ነው? አሁን እኔ ራሳችሁን ተመልከቱ። ህወሓት እነ ደብረጽዮን እነ ጀነራል ዮሐንስ መዲድ እነ ፍስሐ መንጁስ የነዚህ ምግበ ምናምን የሚባሉትን ጨምሮ ኢቭን ጀነራል ታደሰ ወረደን ጨምሮ ከምንም በላይ ራስ ምታት የሆነባቸው ነፃ መሬቱ ላይ ያለው ኃይል ምናልባትም ከፌዴራል መንግስቱ በላይ ራስ ምታት የሆነባቸው አሁን እንደው በፍስሐ መንጁስ ቲቢትና አጉራዘለልነት አይ እኛ እኮ መምታት ብንፈልግ እንመታለን ያልመታ ነው ሆን ብለን ነው የሚል ይመስላችኋል? ጀነራል ታደሰ የአጉራዘለል
ትናንትና አይደለ መግለጫ የሰጠው ፍስሐ መንጁስ? መምታት ብንፈልግ ኖሮ እመታ ነበር፣ እኛ ግን መምታት አንፈልግም። ለምን አለ? በእርግጥ ፌዴራል መንግስቱ ቢሆን እንደሱ ይል ነበር? በአሁን ሰዓት ለህወሓት እንደ ፖለቲካ ኃይል ለታጣቂውም እንደ ትግራይ ተወላጅ የራስ ምታት የሆነባቸው ነፃ መሬት ላይ ያለው ታጣቂ ነው። ለምንድን ነው የሆነው? በምንም ታምር የመጨረሻ ውሳኔ ካልሆነ በስተቀር ከነዚህ ኃይሎች ጋር መዋጋት ማለት ከትግራይ ህዝብ ከሆነው ክፍል ጋር መዋጋት ማለት ነው። በደንብ እንድትረዱኝ ይፈልጋለሁ ይሄን ነገር። አንደኛ ኦብጀክቲቭ ሚስ እንዳታረጉ፣ ጦርነት ለማስቀረት የሚለው እንዳትረሱ፣ አስምሩት። እሱ ምክንያቱም ይሄ ኃይል ጦርነት እፈልጋለሁ ብሎ የወጣ ኃይል አይደለም። እሱ ላይ ትላንት ተነጋግረናል፣ ዛሬም ደግመዋለሁ። በሻ ተደጋጋሚ ጥያቄ ስለመጣ ነው። ነፃ መሬት ላይ ያለው ኃይል ጦርነትን እንደ ግብ አርጎ አይደለም የወጣው። የነ ደብረጽዮን ቡድን፣ የነ ፈትለወርቅ ቡድን፣ የነ ዮሐንስ መዲድ ቡድን ጦርነትን እንደ ግብ ነው የሚያየው። እነዚህ ሰዎች ጦርነትን እንደ ግብ አያዩ። ስልጣንን እንደ ግብ ነው የሚያየው የነ ዮሐንስ መዲድ ቡድን። ስልጣን ማስጠበቂያ ነው ጦርነቱ ራሱ። ይሄ ኃይል ነፃ መሬት ያለው ስልጣንን እንደ ግብ አያይም። ሄጄ ተዋግቼ ስልጣን ይዛለሁ አይልም። ልዩነቱን ክሊር እንድትወሩ ስለፈለኩ ነው። ያ ዊ ካን ሴ ወዲያን ጥሩ ቨርሰስ ፍስሐ መንጁስ። በአጋጣሚ ደግሞ የሚገርመው ታንኪዩ ሽመልስ፣ ሁለቱም ተማሪዎቻችን ናቸው። ተማሪዎቻችን የሽመልስ በተለይ ዋና ተማሪዎቹ ነበሩ። እንግሊዘኛ አስተማሪያቸው ነበረ ሽመልስ ጌታቸው። ተመልከቱ፣ ሁለት እንግዲህ በአንድ በህፃናት አምባ ውስጥ ያገኘናቸው ጀነራሎች ማለት ነው። ሶ ወዲያን ጥሩ ቨርሰስ ፍስሐ መንጁስ ነው እያነሳን ያለ ነው። እነ ፍስሐ መንጁስ መዳረሻቸውም ጦርነት ነው፣ ግባቸውም ስልጣን ነው። እነ ወዲያን ጥሩ መዳረሻቸው ጦርነት አይደለም፣ ጦርነት ማስቀረት ነው። ግባቸውም ስልጣን አይደለም፣ ስልጣኑ ለሌሎች አካላቶች ይከፋፈል ነው። ህወሓት ብቻውን ስልጣን አይጠቅልል ነው። ስለዚህ አንዱ በሁለቱ መካከል የዓላማ የግብ ልዩነት አለ ማለት ነው። የዓላማና ግብ ልዩነት አለ። እሱ ላይ ሐሳብ ካላችሁ የደነገጣችሁ ሰዎች ሐሳብ ስጡ። እዚህ አንድ ሁለተኛ ነፃ መሬት ላይ ያለው ኃይል ሰላም ከሰፈነ ጦርነቱ ከቀረ የቅድሚያ ዲዲአር እንዲሰራልኝ የምፈልገው እኔ ነኝ ብሎ ይፋ አድርጓል። እንደውም ምን አለ ዋና ኃላፊው? ከፌዴራል መንግስት ጋር እየተነጋገርኩ ነው፣ ጦርነቱ ከቀረና ሰላም ከመጣ ቅድሚያ ዲዲአር የሚሰራው እኛ ጋር ነው። የትረስት ጉዳይ ሌላ ነው። ከትረስት በኋላ እንነጋገራለን። ስለዚህ አሁን ስለ ኦብጀክቲቭ ሪያሊቲዎቹ እንነጋገር። መጀመሪያ ትረስት ይቀጥላል፣ ቀጥሎ የሚመጣ ነገር ነው። ትረስት ታምናለህ ወይ አታምንም ወይ ቀጥሎ የሚመጣ ነው። ግን እንትኖቹን ነው እያስቀመጥን ያለነው። የዓላማ ልዩነት፣ የግብ ልዩነት፣ የመዳረሻ ልዩነት አለ። የፍስሐ መንጁስ ቲም ዓላማው ስልጣን መጠቅለል ነው፣ ህወሓትን ማንገስ ነው፣ ከሻቢያ ጋር ሆኖ ጦርነት መለኮስ ነው። ጦርነትም እንደ ግብ ነው የያዘው።
ኦኬ ይሄኛው ኃይልስ ጦርነት አልፈልግም፣ ከሻቢያ ጋር አልቀናጅም፣ ህወሓት ብቻውን አዛዥ ናዛዥ መሆን የለበትም፣ ከህወሓት ውጭ ያለ አስተሳሰብ አለ። አልፎ ከሄደም ባይዘዌ ይሄኛው ቡድን የወዲያን ጥሩ ቡድን አውራጃዊ ልዩነትም አለ ብሎ የሚያምን ነው። በጣም አስደንጋጭ እሱ ነው። ይልቁንስ አስደንጋጭ እሱ ነው። በጽሁፍ ታገኙታላችሁ። ሂትለራዊ አውራጃዊነት አለ ነው የሚለው ይሄ ቡድን የወዲያን ጥሩ ቡድን በትግራይ ውስጥ በኢትዮጵያ አይደለም፣ በትግራይ ውስጥ ሂትለራዊ አውራጃዊነት አለ ነው የሚለው። ዞኖቹን አወዳድሮ ይሄኛው ዞን የሚታይበት አይንና ይሄኛው ዞን የሚታይበት አይን አንድ አይነት አይደለም። የአደባባይ ሚስጥር ስለሆነና የሚያስደነግጥ ስለሆነ ነው እየነገርኳቸው ያለሁት። ይሄ ነፃ መሬት ያለው አመራር ቢያንስ የኛ የኖርንበት አውራጃ የተከፋ፣ የተገፋ፣ የተጨቆነ አውራጃ ነው ብሎ ያምናል። እንዳትሳሳቱ። ስለዚህ ስልጣን የመጠቅለል ህወሓት ብቸኛ ድርጅት ምንድነው ያው እንዴ? ህወሓት መምጣት የለበትም አይደል? ጫካ የገቡት እንደሱ አይደል ያሉት? አንዳንዴ ፈረጥረጥ እናድርገው ከፈለጋችሁ። ራያ ላይ ህወሓት መምጣት የለበትም ነው አቋማቸው አይደል? ለምን ይመስላችኋል? ለምን ለምንድነው ራያ ላይ ህወሓት እንዳይመጣ የፈለጉት? ማነው ህወሓት? ስለዚህ በሁለቱ በቲዲኤፍ የምንበለው ያ ቲፒኤፍ መካከል ያለው ቲዲኤፍ ስንል ታጣቂውን አለ አመራሮቹን ነው እያነሳ ያለው። ስለ አመራሮቹ ነው የምናወራው። ባይዘው የዓላማ የግብ የመዳረሻ ልዩነት አለ ሁለቱም ጋር። ጦርነት ለማምጣት ይሰራል ይሄ፣ ጦርነት ለማስቀረት ይሰራል ይሄ። ስልጣኑን ለመጠቅለል ይሰራል ይሄ፣ ስልጣን ይከፋፈል ብሎ ይሰራል። ህወሓትና ህወሓት ብቻ ነው የሚለው ይሄ፣ ይሄኛው ደግሞ ኖ ታጣቂው ኃይል አዛዦቹም ከፓርቲ መለየት አለባቸው ብሎ ይሰራል። ሁለቱ ልዩነት ማለት ነው። ኦኬ ጦርነት ማስቀረት ማለት ምን ማለት ነው ነው ኮንሴፕቱ። አንደኛ ስለ ቲፒኤፍ እና ስናወራ ለምንድን ነው የከበዳቸው? ቅድም ያልኳችሁ ከራሳቸው ልጆች ጋር መዋጋት የራስ ምታት ሆኖባቸዋል። ከራሳቸው ልጆች ጋር መዋጋት ከሻቢያም ጋር ክርክር የገቡት ለዛ ነው። አይ ግድ የለም በወልቃይት በኩል እንጀምር ይሄኛውን ከነፃ መሬት ከምንሄድ ብለው ክርክር የገጠሙት ከራሱ ከወንድሙ ጋር ሊዋጋ ነው፣ ከእህቱ ጋር ሊዋጋ ነው። ሲዋጋ ደግሞ ወንድምና እህት ብቻ አይደለም ተሰብስቦ ወደ ትግራይ ይሄዳል። ከይዙ ወደ ትግራይ ብቻ ወደ አውራጃም ይሄዳል። እንዳትረሷት እሷን አውራጃ ለአውራጃ ነው የሚዋጋው። አንዳንድ አውራጃዎች ውስጥ እነሱ የሚቃወም ቢኖርም ማለት ነው እነፍሳን ግን ገጽታው እና ባህሪው ይቀየራል። የገዛ እጅ እንደመቁረጥ ማለት ነው። ቴንክ ዩ። ስለዚህ ሄዴክ ነው የሆነባቸው። ለዚህ ነው ወጥቶ ጀነራል ፍስሐ መንጁስ ብንፈልግ እኮ ጦርነት ከፍተን መቆጣጠር እንችል ነበር አልፈለግንም እንጂ በፖለቲካ ነው መፍታት የምንፈልገው፣ በውይይት በንግግር ነው መፍታት የምንፈልገው ያለው በባዶ አይደለም። ጊዜ አስተዳደሩ ወጥቶ ወንድማማቾች ሆይ እያጣሉን ያሉት እኮ ሌሎች ናቸው፣ እኛማ ወንድምና እህት ነን፣ እንዴት እንጣላለን? ወንድም ከወንድሙ እንዴት ይዋጋል? እህት ከእህቱ እንዴት ይዋጋል? እስኬፕ ጎት የጦስ ዶሮ አለ።
የሚል ነገር ነው እያነሳ ያለው። ይሄ ግልጽ መሆን አለበት። ሶስተኛ የመጨረሻው ይሄ ኃይል በዋናነት ጦርነት ካልተካሄደ ዲዲአር ይሰራለታል። ፍቃደኛ ነው ለዲዲአር። እሱም በደንብ እንድታሰምሩልኝ ይፈልጋል። ስለዚህ ለሰላም ቢሰፍን ዲዲአር ይሰራለታል ማለት ነው። ተመልሶ ወደ መደበኛ ህይወቱ መግባት ይፈልጋል። ስለዚህ ነው ቅድም ያነሳውላችሁ በሁለቱ መካከል ያለውን ልዩነት በደንብ መታየት ያለበት ብዬ ስለማምን ማለት ነው። ይሄ አንደኛው ጉዳይ ነው። ሁለተኛ የተከዜ የተባለው ነው። ተከዜ አሁን እዚህ ጋር ግልጽ እንዲሆን ፈልገው እኔ የተከዜ ቡድን በስጋት የተቋቋመ ቡድን ነው። ስጋት የወለደው ነው። ምንድነው ስጋት የወለደው? ምክንያቱም የነ ደብረጽዮን ቡድን ዲዲአር ይሰራለታል፣ ከባድ መሳሪያ ይፈታል፣ ትጥቅ ያስረክባል ተብሎ የታሰበ ቡድን ትጥቅ አላስረከበም። እንደውም ጦር መሳሪያ ደብቆ ነው የተገኘው። ይሄ በሆነበት ይሄኛው ኃይል ነገ ከነገ ወዲያ ምንድነው ዋስትናው? እኔ ከአንዳንዶች ጋር ትጥቅ ፍታ ምን ይፍታ ለማለት ድፍረት የሚኖረኝ የተከዜ ቡድን ላይ እዛኛው አካል ጋር ትጥቅ ቢፈታ ኖሮ ነው። አሁን እኮ እነ ደብረጽዮን እነ ፈትለወርቅ እነ ዮሐንስ መዲድ ምናምን እያሰቡ ያሉት ምንድነው? እነ ጀነራል ምግበይ እዚህ ያለው ትጥቁን ይፈታና እኛ ከነ ትጥቃችን እንገባለን እኮ ነው እያሰቡ ያሉት። ማለት እንትን ሎጂካሊ እንድታስቡት ስለፈለኩኝ ነው።